ሰላም ውድ አድማጭ ተመልካቾች እንደምን ቆያችሁ? አርጀናል ስፖርት በድጋሚ ለእናንተ መድረሱን ይቀጥላል። የተለያዩ የስፖርታዊ ጉዳዮችን የምናነሳበት መርሃ ግብርም ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ከኛ ጋር በመሆን ስለምትከታተሉን ከልብ እናመሰግናለን። አርጀናል ስፖርት ያላችሁን ሀሳብ አስተያየት እንድታደርሱን ከወዲሁ ጋብዛችኋለን። በዛሬው ጉዳያችን ስለ ያንግስተሮች እናነሳለን። በተለይም ደግሞ ስለ ማክስ ዶውመን ስለ አርሰናሉ 16 ዓመት ወጣት እናነሳለን። በባለፈው ኤቨርተን ላይ በባከኑ ደቂቃዎች ግብ ማስቆጠሩ የፕሪሚየር ሊጉም የአርሰናልም ባለ ሪከርድ አድርጎታል። በትንሽ እድሜው ወይም በያንግ ስቴጅ ግብ ማስቆጠር በፕሪሚየር ሊጉም ሪከርዱን መቆናጠጥ ይችላል። ጄምስ ሚላንን፣ ቬገንሃን፣ እነ ዋይን ሮኒ፣ ሴስክ ፋብሪጋዝን፣ ማይክል ኦውንን በመቅደም ነው ሪከርዱን መያዝ ይቻል። ማክስ ዶማን ገና በ16 ዓመቱ ከሁለት ወር አካባቢ 16 ዓመት ከ73 ቀን አካባቢ ነው ሪከርዱን መያዝ የቻለው። በጣም ጥሩ ተጫዋች እንደሆነ ተመልክተን ነበር በጨዋታው ላይ። በ16 ዓመቱ ነው እንግዲህ ግብ ማስቆጠር የቻለው እና እናንተ በ16 ዓመታችሁ ምን እያደረጋችሁ ነበር የሚል ጥያቄ እናነሳለን። ማክስ ዶማን በጣም ጥሩ ተጫዋች ነው። በጣም ታለንትድ እንደሆነ በግልጽ እየታየ የሚገኝ አይነት ተጫዋች ነው። በቅርብ ጊዜያት እንደዚህ አይነት እምነት አርቴታ ተጫዋቾቹ ላይ እያሳደረ እንዳለ እየተመለከትን ነበረ። ኢታን ዋኔሪም ፕሪሚየር ሊጉ በጣም ያንገስት ተጫዋች ነበረ ኢንትሮዲውስ ሲደረግ ባለፈው ጊዜ ወደ ሜዳ ማለት ነው። እንግዲህ ዶማንንም እንደዚሁ በባለፈው በጣም አጣብቂኝ ውስጥ በነበሩበት ጊዜ በኤምሬትስ በተደረገው ጨዋታ ለዋንጫ ፉክክሩ ትልቅ ቦታ ላለው ጨዋታ ላይ ነበር ኢንትሮዲውስ ያደረገው እና ምን ያህል እምነት እንዳለውም የሚያሳይ ነው በተጫዋቾቹ ላይ። የማክስ ዶማን ነገር ግን በጣም አስገራሚ ነው። አንድ ተጫዋች ታለንትድ ነው ለመባል ወይም ደግሞ ይህ ተጫዋች በእግር ኳስ ይሆንለታል ደግሞ በጣም ታለንት አለው ውስጡ መቃቅም አለው ተብሎ ለመጠቀስ ስንት ዓመቱ መሆን አለበት? በእናንተ እይታ ቢያንስ የማክስ ዶማን ግን ጆን የሚባለው ስካውት ገና ስካውት ሲያደርገው 4 ዓመቱ ነበር። ገና 4 ዓመቱ ነበርና በ4 ዓመቱ ነበር ታለንቱ ወይም ደግሞ መቃቅሙ ያ ተሰጠው ጎልቶ መታየት የጀመረው። ከዛ የአርሰናል ፕሪ አካዳሚ የሚባል ፕሮግራም አለና ከአካዳሚ አስቀድሞ ፕሪ ካለ ያው አስቀድሞ እንደሆነ ይታወቃልና ፕሪ አካዳሚ ላይ ጆይን እንዲያደርግ የተደረገው ማለት ነው። ስካውቱ ከመለመለው በኋላ በአርሰናል ፕሪ አካዳሚ መስራት ጀምሮ ከዛ ጊዜ ጀምሮ ነው ማለት ነው። 16 ዓመቱ ነው። ፕሮፌሽናል የሆነ ኮንትራቱ ፈርሟል ማለት አይቻልም። በ17 ዓመቱ ነው ኮንትራቱን የሚፈርመው። ገና ተማሪ ነው፣ ሃይስኩል ተማሪ ነው እና ከዛ ጊዜ ጀምሮ በአርሰናል አካዳሚ ውስጥ ነው መቆየት የቻለው። ገና ከእድሜዎቹ ፕሮፋይሎች ገና በ13 ዓመቱ ነው አንደር 17 መጫወት የቻለው። አንደር 21 ሲጫወት እንደዚሁ ገና 15 አሁን አካባቢ ነው እድሜው። በየእድሜ እርከኑ ሪከርድን እየሰበረ የመጣ ያለ ተጫዋች ነው። ከሱ የሚበልጡ ተጫዋቾችን እንዴት ማተራመስ እንደሚችል እየተመለከትን ያለን ተጫዋች ነው። እንደውም የእሱ ቡድን አጋር የሆነው ቪክተር ዮኬሬሽ ከባለፈው የኤቨርተን ጨዋታ በኋላ ኳስ ሲዝን ሲጫወት እንደ አንድ የ16 ዓመት ወጣት አናየውም የሚል አይነት አስተያየት ሰጥቶ ነበረ። በጣም ክህሎቱም ይደንቅ እንደሆነ እንደዚሁ አንስቶ ነበረ። በ16 ዓመቱ አይመስልም እንደዚህ አይነት ስራዎችን እየሰራ የሚገኘው የሚል አስተያየትን ሰጥቶ ነበር እና በተጫዋቹ ማክስ ዶማን በጣም ቴክኒካሊ ድሪብሊንግ ስኪሉ በጣም የሚገርም ነው። በሁለት እግሩም እንዴት ኳስን አታለው ማለፍ እንደሚችል እየተመለከትን በቅርብ ጊዜያት ያንግስተሮች በጣም ጥሩ እንቅስቃሴ እያደረጉ እየተመለከትን ነው። ሪዮ ነገሞሃ በሊቨርፑል ቤት እንደዚሁ ስንመለከት ነበር። ባሪ በኤቨርተን ቤት እንደዚሁ የተመለከትን ያለ ነው። ሌላ ያንግስተር ነው። ኤቨርተን ጨዋታ ላይ ነበረው ዲስበሪ ያህል እንደዚሁ ረጅም ጊዜ
ፕሪሚየር ሊግ ወደ 250 አፒራንስ ቢኖረው ፕሮፌሽናል አፒራንስ ቢኖረው ነገር ግን ገና በልጅነቱ ጨዋታን የጀመረ ተጫዋች እና የያንግስተሮች ነገር አሁን በጣም ተፈላጊነታቸው እየጨመረ ያለ ይመስላል፣ በተለይ በፕሪሚየር ሊጉ። ምክንያቱም ከብሬግዚት ጋር በተያዘ እንግሊዝ ወይም ደግሞ ዩኬ ገና ለጋ የሆነ ወጣት ወይም ደግሞ ገና 16 ዓመቱ የሆነ ወጣትን ከሌላ የአውሮፓ ክልል ሀገራት ማስፈረም አይችሉም። ምክንያቱም አይፈቅድም። ብሬክሲት ላይ ስላሉ ወይም ደግሞ ከኢሮፒያን ዩኒየን ውጭ ስለሆኑ የስራ ፍቃድ ማግኘት አይችሉም። ስለዚህም ይመስላል እንግሊዞች ላይ ወደ ራሳቸው ዜጋ ለሆኑ ገና እድሜያቸው ገና ለሆኑ ተጫዋቾች እድል እየሰጡ እንዳለ እየተመለከትን ያለ ነው በፕሪሚየር ሊጉ። እናም በጣም ጥሩ እድሜ ፕሮፋይላቸው ዝቅ ያሉ ተጫዋቾችን እየተመለከትን ነው የምንገኘው እና በማክስ ዶውመንም ከነዚህ ውስጥ መካከል አንዱ ነው። ድሪብሊንግ ስኪሉ ቀደም ብዬ ሳነሳ እንደነበረው በጣም ጥሩ ነው። ምክንያቱም 74ኛ ደቂቃ ላይ ነበረ ወደ ሜዳ መግባት የቻለው። ከሁለቱም ቡድን ከኤቨርተንም ተጫዋቾች ከአርሰናልም ተጫዋቾች በላይ ነበረ ድሪብሊንግ ቁጥሩ። በጣም ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነበረ። ከዩሪያን ቲምበር፣ ካይ ሃቨርትዝ፣ ቪክተር ዮኬሬሽ ከጋብሪኤል ማርቲኔሊ በላይ ኳስ ንክኪን ማድረግ የቻለ ተጫዋች ነው። ከዛ በኋላ ገብቶ ማለት ነው በጣም ጥሩ ፐርፎርም ያደርግ የነበረ ተጫዋች ነው። በአንድ ወቅት ተጫዋቾች በጣም የሚያምኑትን ተጫዋች ምንም አይነት ቦታ ላይ ቢሆን ኳስ ይሰጡታል የሚል አስተያየት ሲሰማ ነበረ። የተጫዋቹ አቅም በጣም ከፍተኛ ከሆነ የተጫዋቹ 2 ተጫዋች ይግበቡ 3 ተጫዋች ይግበቡ ኳስ ይሰጠዋል። ምክንያቱም ተጫዋቹ ጎበዝ ስለሆነ ይወጣዋል ብለው ስለሚያስቡ ማለት ነው። ስለዚህ የማክስ ዶውመንም እንደዚሁ ተመሳሳይ ነው። ተጫዋቾቹ በጣም በእሱ ላይ ያላቸው እምነት ትልቅ ስለሆነ የተጫዋቹ የትኛውን ፍላንግ ላይ ቢገኝ የቁጥር ብልጫም ቢወሰድበት ተጫዋቾች እንደዚህ ኳስ ይሰጡታል እና በጣም ድሪብሊንግ ስኪሉ ደግሞ ከፍተኛ ስለሆነ አታለው ለማለፍ የሚከብዱ አይነት ተጫዋች አይደለም እና በዚህም በጣም ጥሩ ፐርፎርም እያደረገ ያለ ተጫዋች ነው። ኤቨርተኑ ጨዋታ በማን ኦፍ ዘ ማች የሚያስብል አይነት ፐርፎርማንስ ነበር ያሳየው። በማስፊልዱ ጨዋታ በጣም ጥሩ ፐርፎርም አድርጎ ነበረ፣ በኤፍኤ ካፑ መርሃ ግብር ማለት ነው። ከዚያ በፊት የነበረው ጨዋታ ላይ አርሰናል ወደ ኳርተር ፋይናል ያሳለፈው ጨዋታ በፊታችን ቅዳሜ ደግሞ እንደዚሁ ኳርተር ፋይናሉ ሳውዝሃምፕተንን ይገጥማል። የሚኬል አርቴታ ቡድን በዚህም ጨዋታ በድጋሚ ሚና የሚሰጠው ይመስላል። ምክንያቱም ቡካዮ ሳካ እንደዚሁ በፊትነስ ጉዳይ ለጥንቃቄ ተብሎ ቶማስ ቱኸል ዴክላን ራይስ ጋር አድርጎ ወደኋላ ከመለሳቸው ተጫዋቾች መካከል አንዱ ነው። ቡካዮ ሳካ ለእኛም ለእነሱም ጥቅም ነው የሚል አስተያየት ሰጥቶ ነበረ። ከእንግሊዝ ብሔራዊ ቡድን ካምፕ ወደ አርሰናል ከተመለሱ ተጫዋቾች መካከል አንዱ ነው። ኖኒ ማዱኬም እንደዚሁ ሌላ የተጎዳ ተጫዋች ነው። ቤን ዋይት ብቻ ያው እዛም እንግሊዝ ውስጥ ከቡድኑ ጋር ሙሉ ጊዜውን ጠናቆ ወደ አርሰናል የሚመለሰው። ሌሎች አብዛኞቹ ተጫዋቾች ተመልሰዋል። ምናልባት ዴቪድ ራያ፣ ክሪስቲያን ሞስኬራ፣ ክሪስቲያን ኖርጋርድ፣ ቪክተር ዮኬሬሽ፣ ሪካርዶ ካላፊዮሪ የመሳሰሉ ተጫዋቾች ናቸው። የመጨረሻው ጨዋታ በትናንትናው ዕለት ማድረግ የቻሉት ያው አይተናል። ስዊድንን ወደ ቀጣይ ዞን ማሳለፍ ችሏል። ቪክተር ዮኬሬሽ 4 ግቦችን አስቆጠሩ በ2 ጨዋታዎች ማለት ነው። በትናንትናው ጨዋታ ጨረሻውን ደቂቃ ግብ አስቆጥሮ ምናልባት ሮበርት ሌዋንዶውስኪ ጨረሻ ጊዜ የዓለም ዋንጫን የመሳተፍ እድሉን ቀጭቷል። የያኮብ ኪቪዮር የቀድሞ ተጫዋች እንደዚሁ የዓለም ዋንጫ ላይ የመሳተፍ እድላቸውን የቀጨበት ሌላ አጋጣሚ ነው ማለት ይቻላል። ሌላኛው የቡድን አጋር አንቶኒ ላንጋ መሳሰሉ ተጫዋቾች ወደ ቀጣይ ዙር አልፈዋል ከሲድኒ ጋር ማለት ነው።
እነዚህ ተጫዋቾች የብሔራዊ ቡድን ቆይታቸውን አጠናቀው ለአርሰናል ይመለሳሉ። በቀጣይ የካርተር ፋይናል ጨዋታ ይጠብቃቸዋል ከሳውዛምፕተን ጋር። ማክስ ዶማን ነገር ግን በጣም ከፍተኛ እንደሆነ በቁጥርም እንደዚሁ በሚሰጥ ግልጋሎትም ከፍተኛ እንደሆነ እየተመለከተ እንገኛለን። አርቴታም ስለዚህ ተጫዋች የሰጠው አስተያየት አለ። ፕሬዠርን ፊል አያደርግም ወይም ደግሞ ይሄ ጫናን ፊል አያደርግም። ደግሞ ጫና ውስጥ እንዳለ ብዙ ጊዜ አትመለከቱም። በጣም ነፃ ሆኖ ነው የሚጫወተው የሚል አስተያየት ሰጥቶ ነበርና ምን ያህል እንደሚያምነውም የሚያሳይ ነው። ቡድኑ በጣም ጎል በሚፈልግበት ሰዓት ነበር በዛ ጨዋታ ማክስ ዶማንን ኢንትሮዲውስ ሲያደርገው በጣም ምን ያህል ሴሌብሬት እንዳደረገ ተመልክተን ነበር በጨዋታው ላይ እና በጣም ጥሩ ተጫዋች እንደሆነ ከወዲሁ የሚያሳይ ነው። በአርሰናል ባለፈው ኮንትራቱን በሚያራዝምበት ጊዜ ቀደም ብዬ ሳነሳ እንደነበረው ፕሮፌሽናል አይደለም። ኮንትራቱ ገና 16 ዓመቱ የዛኔ ኮንትራቱ በሚፈርምበት ሰዓት በ17 ዓመቱ ነው ዋናው ፕሮፌሽናል ኮንትራቱን የሚፈርመው። ሌሎች ትላልቅ ቡድኖችም እንደሚፈልጉት ይታወቃል። ነገር ግን እሱ ወደ አርሰናል ላይ እንደሚቆይ የሚታወቅ ይመስላል። የአርሰናል ደጋፊዎች ናቸው። ቤተሰቡ ከኢሴክስ ነው የተገኘው። ይህ ተጫዋች ኢሴክስ አካባቢ የሚኖሩ ቤተሰቦች ናቸው። አባቱ ነበረ ኮንትራቱን ኔጎሽሽን ከአርሰናል ጋር ኔጎሽት ሲያደርግ የነበረው እና ለ17 ዓመቱ በድጋሚ ፕሮፌሽናል ኮንትራቱን የሚፈርም ይመስላል። አድማጭ ተመልካቹ ስለ ማክስ ዶማን ጋር ያለ ቆይታ ያደረግንበት ፕሮግራማችን ይህን ይመስል ነበረ። አርጂና ስፖርት የተለያዩ ፕሮግራሞች ወደ እናንተ እያደረሰ ይቀጥላል። እናንተም ጥያቄውን በመመለስ እንጌጅ አድርጉ። በ16 ዓመታችሁ እያደረጋችሁ ነበር እያለ ይጠይቃል። ቴሌግራፍ ዘገባ። አመሰግናለሁ።